በውድቀቷ የምትመካ ሆናለች። ቤተ ክርስቲያን በውድቀቷ የምትመካ ሆና ውድቀቷ ለዓለም መሳቂያ ሆና የአባቱን ሚስት እንኳ ያገባላል። ልታፍሩ ሲገባችሁ ጭራሽ ታቢያችኋል አለ። ጭራሽ ትኩራራላችሁ እንዴ? አመፀኛው በዝቶ በገንዘብ እየተጸለየ 5,000 ብር ያልከፈለ ሰው አልጸልይለትም የሚል አመፀኛ እያለ ይልቁስ ልታፍሬ አይገባሽም ወይ? ቤተ ክርስቲያን ሙሽሪት ልታፍሬ አይገባትም ወይ? እዚህ ጋር እየተንጠለጠለ እየሄደ አመፀኞች ነግሰው ይህችው አመፀኞች በአመፅ ላይ አመፅን እየጨመሩ የሚሞተውን ትሞታለህ የሚሉ የማይሞተውን ትሞታለህ የሚሞተውን ደግሞ አትሞትም እያሉ መድኃኒቱን እያስጣሉ እየገደሉት ነፍሰ ገዳዮች ለዚህ እንኳ የማይጸጸቱ በኃይላቸው በጉልበታቸው የሚመኩ ሕዝቡን በእግዚአብሔር ቃል በእግዚአብሔር እንዲመካ እያነበቡ እየሰበኩ እነሱ ግን በጋርድ ይመካሉ። እነሱ ግን በመሳሪያ ይመካሉ። ሕዝቡን በማን ተመካ ይሉታል? በእግዚአብሔር የሚመካ በእግዚአብሔር ይመካ። ጥቅስ ነው እሱ በማን ይመካል? ወጣ ሲል ጥቁር መነጸር ያደረጉ ጡንቻቸው ምን የሚያክለው ግንድ እንጂ የሰው ስጋ ማይመስል በዚያ እየተመኩ ሕዝቡን የሚያጭበረብሩ በአደባባይ ላይ ነውራቸውን የሚገልጡ ነውራቸውን በአደባባይ የሚገልጡ ሰዎች ለራሳቸው አስተማሪዎችን የሚያከማቹ ለሰው ጆሮ የሚያሳክክ የእግዚአብሔር ቃል ድምፅ እጅ የሚላቸው የእግዚአብሔር ቃል እጅ የሚላቸው ታዲያ የራሳቸውን ታሪክ የጓዳቸው ብቻ እንዲነገርላቸው ብር ነው የምፈልገው፣ ምን ላድርግልህ? ብር ይሁንልህ ወይስ ዶላር? ኧረ ዶላር አድርግልኝ። ሰዎችን በእግዚአብሔር ዙፋን አስቀምጠው ሰዎቹ ብሩን ዶላር ማድረግ እንደሚችሉ አድርጎ መለኮታዊያን ማድረግ ይህ ከኛ ይራቅ። ይህ ከቤተ ክርስቲያን ይራቅ። ቤተ ክርስቲያን ምኑ ጋ ነው ያለችው? ወድቃለች። ምን ማድረግ ነበረባት? ማዘን። እንደ ጳውሎስ እኮ ይሄ ነው ያላቸው። ጭራሽ ብላችሁ እንዲሁ የአባቱን ሚስት እንኳ ያገባለ እስከዚህ ድፍረት ውስጥ ሆናችሁ ግን ምንም አልመሰላችሁ ማለት እንዴ? ምንም አልመሰላችሁ ማለት ሌቦች እያሉ ሳር የሚያስግጡ ሰዎች አሉ፣ ግን ምንም አይመስላችሁ ማለት ምንም። አንዱ ብልት ሲዋረድ አንዱ ብልት ሲቆስል እኮ ህመሙ ለሁሉ ነበረ እኮ የሚሆነው። የአንዱ ብልት መቁሰል ለሁሉም መሆን ነበረበት። አንዲት አካል ከሆነች ቤተ ክርስቲያን የአካል አንድነት ካለ፣ የህብረት አንድነት ካለ፣ የመንፈስ አንድነት ካለ የአንዱ መውደቅ የሁሉ መውደቅ ነው። አያችሁ? የአንዱ መውደቅ የሁሉ መውደቅ ነው። የአንዱ መታመም የሁሉ መታመም ነው። አይን እጅን ምን ያደርግልኛል አትልም። አይን ቢያይ ወርቅ ቢያይ የወደቀ ወርቅ እጅን የሚያነሳለት በራሱ አያነሳም። ተደጋግፎ ነው። ያማረ የሆነ መንገድ ቢኖር እግር ከሌለ አይን እግር መሆን አይችልም። እግር መሆን አይችልም። ቤተ ክርስቲያን እንደዚህ ባለ ከርስ ስትገባ የሆነው ነገር ይሄ ነው። አያችሁ? ጸጥ በቃ ሁሉ አረየ ወህውር አለወ። ሁሉም አመፁ፣ በአንድነትም ረከሱ የሆነበት ዘመን ላይ ነው ያለ ነው። በአንድነት ቅዱሳን ሰዎች፣ ለእውነት የሚናገሩ እውነትን የሚመሰክሩ ሰዎች እንደ እብድ የሚቆጠርበት፣ ጭራሽ እንዳልገባው የሚቆጠርበት
ጸጋን እንደሚቃወም የሚቆጠርበት። ምን ጸጋ ትቃወማለህ? ጸጋ ይሄ ነው እንዴ? አንተ ይሄ ነው እንዴ ጸጋ ማለት? ጸጋ ማለት ብር ካልተከፈለ አልጸልይም የሚል ነው እንዴ ጸጋ? ጸጋ በገንዘብ የሚጸልይ ነው እንዴ ጸጋ የሚባል? ታቢያቸዋል አላቸው ጳውሎስ ለቆሮንቶስ ሰዎች፣ ታቢያቸዋል። ይልቅስ እንደዚህ አይነት ያደረገውን ከመካከላችሁ ምን በሉ? አስወግዱት፣ አስወግዱት አለ። ከመካከላችሁ ምን ይወገድ። እኔ ደግሞ ነፍሱ በጌታ ዘንድ በጌታ ቀን ትድን ዘንድ ሥጋውን ግን ለሰይጣን ለዓለም ለነበረበት ጨለማ ለነበረበት ስካር ለነበረበት ዘፋኝነት ለነበረበት አያችሁ ወደዛ እንዲሆን ሰጥቻለሁ አለ። የሚገርም ነው። ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ። ማነው ሰይጣን? ዓለም። ዓለም ነው ሰይጣን። ማን ነው የምትቀበለው? ሰይጣን ዓለም ናት የምትቀበለው። ቤተ ክርስቲያን እንደዚህ ያደረገውን ሰው ምን ማድረግ አለባት? ማስወገድ፣ ማስወገድ። ለምን? ቅድስናዋን ትጠብቅ ዘንድ። እንዴ በዓለም ላይ ያላትን ተሰሚነት፣ በዓለም ላይ ያላትን ተፈሪነት ያንኑ አስጠብቃ ለመሄድ በመካከል ያሉትን ሰዎች ማስተማር፣ መገሰጽ፣ ማስወገድ የነበር የሚገባት። ጭራሽ መጋቢ ሆኖ ጭራሽ መጋቢ ሆኖ ምኑን ይመግባል? ያልተመገበ መጋቢ ያልተመገበ ምን መጋቢ? እረኛ ነኝ የሚል ግን እረኛ አልባ የሆነ ሰው። እግዚአብሔር እረኛ ያልሆነው እርሱ ለሌላ እረኛ መሆን አይችልም። የእግዚአብሔር ድምፅ በመጠበቅ እርሱ ራሱ በእግዚአብሔር እረኝነት ውስጥ ከሌለ ከየት ይማራል ታዲያ እረኝነት? በጎችን መጠበቅ ከየት ያመጣል? እሱ በግ ሳይሆን እሱ ፍየል ሆኖ በጎችን መጠበቅ አይችልም። በግ መሆን ይጠበቅበታል መጀመሪያ። ኢየሱስ በግ ሆነ ነው ስለ በጎች የሚያወራው። የበጎች በር ነኝ የሚለው እርሱ ራሱ በግ ስለሆነ ነው። የበጎች እረኛ ነኝ የሚለው ምን ስለሆነ ነው? በግ ስለሆነ ነው። በጎችን ለመጠበቅ አንተስ እንደዚህ ነው የሚሆነው። ጌታ ይርዳን። አያችሁ ቤተ ክርስቲያን፣ የቆሮንቶስ ቤተ ክርስቲያን እንዴት እንደወደቀች፣ ግን ደግሞ እንዴት ተብታ እንደነበረ፣ እንዴት እንደተበተች ጳውሎስ ይጽፍላችኋል። ስለዚህ ምን አለ? መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው አለ። ፈረደበት። ጳውሎስ ፈረደበት። ይህም ብቻ አይደለም እኮ በመካከላችሁ ያለው ሊጥ አለ፣ እርሾ አለ። እርሾውን ምን በሉ? አስወግዱ፣ አስወግዱ። እርሾ አስወግዱ። ስካሩ አስወግዱ። ጩኸቱ ባዶ ጩኸት ብቻ፣ ባዶ ጭፈራ ብቻ አስወግዱ። ቅድስና የሌለበት ጭፈራ ላበላም መሆን ምን ዋጋ አለው? ምን ዋጋ አለው? ላበላው ሆነ ስትወጣ ያንኑ ሰው ከሆን እዚያ ጋር እያለ ላበላው ሆነ ለጌታዬ ብለ እጆችን ዘርግተ እየየ ስትል የነበረ ወጣ ስትል ከምታየው ዓለም ጋር የምትወድቅ ከሆነ ወጣ ስትል ከምታየው ጋር አብረህ የምትወድቅ ከሆነ ምን አለ? የት አለ ያኛው? የት አለ የሰንበት ሰው? የሰንበት የማህበር እኮ አይደለም። ክርስትና እኮ እንደዚህ ነው። ክርስትና የአንድ ቀን አይደለም። ክርስትና ዘለዓለማዊ ህይወት ነው። ከመቃብርም በላይ ነው ክርስትና። እስከ መቃብር ብቻ አይደለም፣ ከመቃብር የሚያልፍ ክብር ለጌታ ይሁን። ክርስትና እንደስ ነው። ስለዚህ እነዚህ ደግሞ እንዲህ ይላል። በቃ እጃቸው ዘርግተው እስኪ እጃችሁን ዘርጉ ሲባል እጁን ይዘረጋል፣ ልቡ ተኝተዋል። እጅ ተዘርግተዋል፣ ልብ ግን የለም።
ልብ ተኝቶ እንደሱ እኮ አይሆንም። ይህ አይሆንም። ልብ ስራውን እየሰራ ልብ ዓለም ላይ ወድቆ ልብ ሌላ ነገር እየተመኘ ስወጣ እንትናየን ስወጣ እንትናን አገኘዋለሁ እንትናን አገኛታለሁ ከዚያ በኋላ እንዲህና እንዲያ እንዲህ ብሎ እንዲወጥ እጅስ ተዘርግተዋል። ምኞትስ ሌላ። ጌታ ይርዳል። እንደዚህ ባለ ወድቃ እርሾ ያለባት እርሾውን አስወግዱ። አዲሱን ሊጥ ሽታ አልባ የሆነው ሊጥ ያልገማ ሌላውን ደግሞ የማያቦካ ይህ ሰውስ ለሌላው ሁሉ ትምህርት ነበረ። ለካ ይቻላል እንዲ እስከዚህ ለካ እስከዚህ ድረስ ኃጢአት እየሰሩ ማምለክ ይቻላል እንዴ ብለው በዚያ ሰው እርሾ ቤተ ክርስቲያን እንዳትበከል፣ በዚያ ሰው እርሾ ምክንያት ሌሎቹ እንዳይበከሉ አሮጌውን እርሾ ምን በሉ አስወግዱ። የአባቱን ሚስት ያገባ አሮጌ እርሾ ይወገድ። አዲሱ ሊጥ ምክንያቱ ፋሲካችን ክርስቶስ ታርዷላ እና ስለዚህ ምን በሉ አስወግዱት። አሮጌውን እርሾ፣ አሮጌውን ማንነት፣ አሮጌውን ሕይወት አስወግዱ። ዘፋኝነትን አስወግዱ። ዓለማዊነትን አስወግዱ። በዚህ ዓለም ነግሶ መኖርን አስወግዱ። በዚህ ዓለም ነግሶ መኖር፣ በዚህ ዓለም ራስ ሆኖ መኖር አስወግዱ። ራስ እንጂ ጅራት አትሆንም ሲባ አሜን ይላል። ራስን ካድ ነው የሚለው መጽሐፉ። ወደ አዲስ ኪዳን ነው እንጂ እዛ ብሉይ ኪዳን ላይ ሄዶ ይወሸቃል እንዴ? አይቻልም። እዛ ተወሽቆ ራስ እንጂ ጅራት አትሆንም። አሜን። ማን አለ? ከእናንተ መካከል ታላቅ መሆን የሚፈልግ ካለ ዝቅ ይበላ፣ አገልጋይ ይሁና። እሱ ነው ከኢየሱስ የተማርነው። እግር ማጠብ፣ ዝቅ ማለት የምን ራስነት ነው? የምን ስልጣን ነው? የምን በከፍታ አስኬዳቸዋለሁ፣ በእንትና አስኬዳቸዋለሁ። እሱ ነው እንደሚያስኬደው። ያውም አስኬዳቸዋለሁ ነው እኮ እግዚአብሔር እኮ አይደለም። እኔ የበዛበት እንዲያደርግልሻለሁ። ወይ ተአምር! ይህ እኮ የሚያሳፍር ነገር ነው እኮ። የቤተ ክርስቲያን ውድቀት እኮ እየታየ ነው። አደባባይ ላይ እኮ ገለጠው እግዚአብሔር። ልታፍሩ ይገባችሁ ነበር እኮ አላቸው ጳውሎስ ለቆሮንቶስ ሰዎች። ልታፍሩ ይገባችሁ ነበረ። ምን አላቸው? ቁጥር 8 ላይ ፋሲካችን ክርስቶስ ታርዷልና ካለ በኋላ ክፍሉን አወጣሁት እኮ በጣም ስለሳበኝ። ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ፣ በቅንነትና በእውነት ምን እውነትና ቅንነት የሚባሉ ቂጣዎች ይህን አንሳ ነው የሚለው። በዓልን እናድርግ እንጂ በአሮጌው እርሾ። አሮጌው እርሾ ምንድን ነው አለ? በክፋት በግፍ እርሾም አይደለም። አዲሱ እርሾ ምንድን ነው? ቅንነት፣ በጎነት፣ ጽድቅ የሆነ ነገር። ይህ ነው። ይሄ እርሾ ነው አድርጉ የሚልን። ያኛው እርሾ ይገማል፣ ያገማልም፣ ሌላውንም ያገማል። አብሮ ተግማምቶ መኖር። የጽድቅ ወሬ ብታወሩ የዞር አይመቸውም፣ ሰው አይመቸውም። ምክንያት ተበክለዋላ። አያችሁ፣ ይሄ የቦካው ነገር ሁሉን አውክቶታል። አንድ ነቢይ ምን አለ ለአንድ ንጉሥ? በሚቀጥለው ዓመት የሚዘንበው ዝናብ የሚጠጣ ሰው ሁሉ ያብዳል አለ። ነቢዩ ንጉሡን ነው ያለው። ያብዳል፣ ህዝቡ ሁሉ ያብዳል። ምን የጠጣው? የሚመጣውን ዘመን የሚመጣው ክረምት ውሃ የሚጠጣ ሰው ሁሉ ያብዳል። እና አሁን ውሃ አዘጋጅ፣ አሁን ውሃ፣ በዚህ ክረምት ላይ ያለው ውሃ አዘጋጅ ለሚቀጥለው ክረምት።
ንጉሡ ይህን አወጀ። ወገኖቼ አሁን ውሃ ቀድታችሁ ያስቀምጡ። የሚቀጥለው ዘመን ላይ የሚቀጥለው ክረምት ከሚዘንበው ዝናብ ውሃ የሚጠጣ ሰው ሁሉ ያብዳል ተብሏል። ሊሰማ ነው እንዴ ሰው? ተው እባክህ። እሱና ቤተሰቦቹ ንጉሥና የንጉሡ ዙሪያ ያሉ በሙሉ ውሃውን ቀዱ፣ አዘጋጁ፣ ታዘዙ ለዛ ነገር። በኋላ ክረምት መጣ። ውሃ መጠጣት ጀመረ። ሰው ሁሉ ውሃ ሲጠጣ ጨርቁን እያወለቀ ይሄዳል። ሰው ሁሉ ጨርቁን እያወለቀ ይጠጣል፣ ጨርቁን አውልቆ ይሄዳል። ሰው ሁሉ እብድ ሆነ። ንጉሡ ብቻ እና በሱ ዙሪያ ያሉ ልብሳቸውን የለበሱ ናቸው። አሁን እብዶች እነማን ሆኑ? ንጉሥና ዙሪያው ላይ ያሉ። ሌላውማ እንዳለ እንትን ነው፣ ተመሳሳይ ነው። አንድ ሆነ በቃ። አሁን ምን ያደርጉ? ህዝቡ ልብሱን ስላወለቀ ማፈር በሌለበት ሰፈር ላይ ማፈር በሌለበት ሀፍረት በተወገደበት ሰፈር ሀፍረታችን ዝም ብለን በቃ ምን ዝም ብለን እንውጣ እንጂ ማን ያስጠጋቸዋል? ማን ያስጠጋቸዋል? በቃ ንጉሡም ያን ህዝብም ልብሱን አውልቆ ቁጭ አለ። እያፈረም ቢሆን ህዝቡን መስለው። እንደዚህ ነው እየሆነ ያለ። እያፈረ ነው እኮ ግን ህዝቡን በሚመስል ህይወት ተገለጡ። ይሄ ነው እየሆነ ያለ። ሰዎች ያፍራሉ። ሰዎች ለጽድቅ መናገር እንደሚገባቸው ያምናሉ። ግን ምን ሆነዋል? ተቀባይነት የለውም። ቃላቸው ተቀባይነት ስለሌለው፣ ስለዚህ ምን ይሁን? ያው አብረን እንሁን፣ አብረን እንግማማ። ስለዚህ ይላል በዚህ መልእክት ላይ በጣም የሚገርም ነው። ምን ይላቸዋል? ቁጥር 9 ላይ ጀምሮ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልኩም። ከሴሰኞች ራቁ የምላችሁ ጣዖትን ከሚያመልኩ አሕዛብ አይደለም። ሴሰኞች ከሆኑ አሕዛብ አይደለም። ሌቦች ከሆኑ አሕዛብ አይደለም። አመንዝራዎች ከሆኑ አሕዛብ አይደለም። ከነሱ እንድትርቁ አላልኩም። ከማን? ከክፉዎች ዓለም፣ በዓለም ላይ ካሉ ክፉ ሰዎች እንድትርቁ አላዘዝኩም፣ አላልኩም አላልኩም። ታዲያ ከማን? ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበረ። ይህማ ቢሆን ኖሮ አያችሁ፣ በአሕዛብ ዘንድ ካሉ አሕዛብ አመፀኞች ፈጽሞ መገናኘት፣ ፈጽሞ ሰላም መባባል፣ ፈጽሞ መገበያየትም ሆነ በአንድም ነገር መገናኘት የለም ካልኳችሁማ ገዳም ውስጥ በገባችሁ ነበር። ገዳም ግቡ ማለት የነበረ መሆን ያለበት ከዓለም ልትወጡ በተገባችሁ ነበረ። ያማ ከሆነ ታዲያ ምን እያልኳችሁ ነው አለ? ምን እያልኳችሁ ነው አለ? ይገባችሁ ነበር አለ። ከዛ ቁጥር 11 ላይ ምን ይላል? አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ፣ እዚህ ቅድም እየኮነነች ነበረ ትንቢት። ተሳዳቢ ግን ክርስቲያን ነኝ የሚል ተሳዳቢ። አስቡ ምን አለ? ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእነርሱ ጋር እንዳትተባበሩ ጽፍላችኋለሁ። ክርስቲያን ነኝ ከሚል ግን አመፀኛ ከሆነ
ክርስቲያን ነኝ የሚል ግን ሴሰኛ ከሆነ ከዚህ ሰው ግን ተለዩ ነው የሚለው። ዓለማዊ ከሆነስ አብራችሁ ሁኑ። አይዛብ ከሆነስ አብራችሁ ሁኑ። ወንጌል መስክርለት። አብረህ ሆነ ወንጌል አብረህ ሆነ በጽድቅ ኮንነው። ጠጪውን ባለመጠጣት ኮንነው። ሌባውን ባለመስረቅ ኮንነው። ንፉግን በመስጠት ኮንነው። መኮነን ይሄ ነው እያለ ያለ። ክብር ሁሉ ለኢየሱስ ይሁን። የሰማነውን በእዝነ ልቦናችን ያሳድርብን። በጣም የሚገርም ነገር ትንቢትዬ በጭራሽ 10 ደቂቃ እንኳ አወራለሁ የሚል በእውነት ለቆሞስም ደወልኩላቸው፣ ለመምህር ጽጌ ደወልኩላቸው። ዛሬ ገብተው እባካችሁ አገልግሉ ብዬ አገልግሉ። በጣም ደክሞኛል፣ አሞኛል፣ ደግሞ ራሴም አሞኛል። ያው አፍንጫ ሶፍት ይዤ ነው ያለው፣ ግን እግዚአብሔር ይመስገን በጣም ጌታ ግን ብርታቱንም ይሰጠኛል የሚል እምነት አለ። ግን ደግሞ እነሱ እንዲጀምሩ ምን እንዲሉ ሐሳቡ ነበረኝ። ግን እግዚአብሔር ትልቅ ነው። እግዚአብሔር ለበጎቹ መጋቢ ስለሆነ ነው እኮ። መጋቢ እኮ እግዚአብሔር ነው። መጋቢ የመሆኑ አንዱ ባህሪው ነው እኮ ይሄ። ክብር ለጌታ ይሁን። ስለዚህ ይሄ ነው በዋናነት የጀመርነው። ታስታውሳላችሁ የኢየሱስ መልጃ ራሱ ኢየሱስ ስለ እነዚህ እለምናለሁ ካለ አንተ አይለምንም ለምን ትላለህ? ሰው የሆነው ለዘለዓለም ነው። ሰውነቱ እንደ ካባ አውልቆ የጣለው አይደለም። አሁንም ፍጹም ሰው ነው። አሁንም ፍጹም አምላክ ነው። ሲመጣም ፍጹም አምላክ ነው። ሲያርግም ፍጹም አምላክ ነው። ክብር ለጌታ ይሁን። አንዳንድ ሰዎች በመቃብር ማለ አንድ ስሙን ባልጠቅስ ይሻለኛል፣ እየሰማሁት ነበረ። ስጋው መለኮቱ አለ በመቃብርም አብሮ ነበረ። ምን ሊሰራለት በድን ካልሆነ እንዴ? መለኮቱ አብሮ ከተዋሃደው እንዴት ሞተ ይባላል? እንዴት ይቀበራል? እንዲህ የሚገርም ነገር ነው እኮ እናንተ። በጣም ከባድ ነው እኮ። ሳምንት በደንብ እናየዋለን። ሳምንት ማናችሁም ብትሆኑ እንዳትቀሩ። ክብር ሁሉ ለኢየሱስ ይሁን። ከዚህ በላይ እንደዚህ እናየው እንዴ? በጣም ዘገነነኝ እንዴ። ታዲያ ሞተ የሚባለው እንዴት ነው እንዳልኩኝ። በነገራችን ላይ በቤተ ምን ያድርግን መጽሐፎች አሉ። መጽሐፍ አለ። ሞቶ ዮሴፍና ኒቆዲሞስ እየገነዙት ዝም ብለው ነበረ የሚገንዙት። ዝም ብለው እየገነዙት እያለ ከዚያ በኋላ እንዴ እናንተ አታርፉም እንዲህ ያላቸው ብድግ ብለው እንዴ ምን ነው አሉት። ደነገጡ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት እያላችሁ ገንዙኝ እንጂ አላቸው። ይህ ድርሰት አለ። ጠዋት ይባላል። ጠዋት የማይሞት እያላችሁ ገንዙኝ አላቸው። ብድግ ብሎ አገናነዝን አስተምሯቸው ሄደ። ድራማ ነው እንዴ ሞቱ? ድራማ እኮ አይደለም እንዴ! ድራማ እኮ አይደለም። ዝም ብሎ የውሸት ሞት። አንዳንድ ተራኪዎች እንደሚሉ፣ አንዳንድ መጋቢዎች እንደሚሉ እንደነ ስም አልጥቀስ መሰለኝ እንደነ ዘበነም ቢሆኑ አሉ እኮ። ምን አለ ዘበነ ሲያስተምር ሰምታችሁታል አይደለም? የተሰቃየ መሰለ እንጂ አምላካችን እግዚአብሔር አልተሰቃየም። እሱ በመለኮት ሁሉን ችሎታል። የወደቀ መሰለ እንጂ እሱ አልወደቀም። የወደቁትን የሚደግፍ ነው። እንዲህ እያለን እኮ ያስተማረው አያችሁ። ሲመስል ግን እንዴት የሚገርም የተሰቃየ መሰለ። ዘ ፓሽን ኦፍ ክራይስት ሜል ጊብሰን የሰራው እንትን ፊልም ውሸት ነው አለ። የእኛ ጌታ እንደሱ አልተሰቃየም፣ የሚሰቃዩትን የሚያድን ነው እንጂ እያለ ሰበከ። ተጠማሁ አለ። ለተጠሙት እርሱ እንትን ነው አዳምን ለመምሰል እንጂ እሱ አይጠማም።
የተራበ መሰለ እንጂ አልተራበም የሚል ትምህርት አለ። በጣም አደገኛ ትምህርት የተማርነው። በጌታ ሰውን ነው አሽቀንጥሬ የጣልኩት። ጌታ ነው ይሄ ያስወገደው። ቁጭ ብዬ ወንበር ተክዬ የተማርኩት ትምህርት ነው የምላችሁ። አምላኬ አምላኬ ለምን ተውከኝ ያለው አዳምን በመወከል እንጂ እሱ ተትቶ አይደለም። አልተወውም፣ እሱም አልተወውም፣ ከእሱ ጋር ነበረ። እና ታዲያ አዳም እዚያ አዳም ነው የሚጮሆ ማን ጋር ሆኖ? ኢየሱስ ጋር ሆኖ። ኧረ የሚገርም ነገር። አንዱ አዳም ከሌላ አዳም ገብቶ ጌታ ይርዳን። ሳምንት ላይ እነዚህ ሁሉ አይቀሩም። ይህን መልስ መስማት እፈልጋለሁ የሚል ይመጣል። መንፈስም ወደ ተራራ ወሰደው ይላል። እንዴት ወሰደው? እጁን ይዞ ወሰደው? አስገድዶ ነው የወሰደው? በሐሳብ ነው የወሰደው? ወይስ በአካል እየነዳ ነው የወሰደው? እንዴት ወሰደው? መንፈስም ወደ መቅደሱ ጫፍ አደረሰውና ራስን ወርውር አለው። እንዴት ወሰደው? እንዴት ታዘዘለት? እንዴት ታዘዘለት? ወደ ተራራ ወሰደው ይላል። ተራራ ጫፍ ላይ አቆመው። ራስህን ብትወረውር አለው። በምን መንፈስ? በምን መንገድ? በአካል እየተያዩ ወይስ ሐሳብ አስገብቶበት? በምን አይነት መንገድ? በምን አይነት ንግግር? በምን አይነት ዘይቤ? የውስጥ ድምፅ፣ በውስጥ ማንነት ድምፅ ወይስ በውጭ የሆነ ድምፅ? በምን መንገድ? ሳምንት እናየዋለን። ኢየሱስ ክርስቶስ ጌታ ነው። በመጽሐፍ ቅዱስ ውስጥ ያለው ሁሉ መልስ አለው። መልስ የሌለው የለም። መልስ ሰጥቷል ጌታ። ጠማማ መልስ ሊኖር ይችላል። ቅን የሆነ መልስ ደግሞ አለ። እንደ ቃሉ ግን እንመልሳለን። የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር በነገር ሁሉ ይባረካቸው። አችሁ ለ2 ሰዓታት ያህል በትንሹ ተማምረናል ይመስለኛል። አዎ ክብር ለኢየሱስ ይሁን። ማይክ ፍሪ። ተባረኩ። ወዳቸዋለሁ በጣም በጣም በጣም። ሰላምዬ፣ ሰላም ለኢትዮጵያ አሜን ብለናል። ማናለ ሌላ ደግሞ ክብር ለኢየሱስ ሰላም። አሁን ደግሞ ሌላ ሰላም ክብረ ቅዱሳን። ሌላ ደግሞ እዚህ ያልታሰበው ሆነ፣ ያልታሰበው ሆነ። ው ነው የሚለው። ው በለው። ው ደብሊው ኢ ወይም ይሄ ው ነው። ያልታሰበው ከተባለ ግን ው ስለሆነች እችም ትስተካከል ስም ከሆነች ማለት ነው። እንግዲህ ጸሐፊ ነኝ እንገዳ የፊደልም ደግሞ በጣም በደንብ በረቀቀ መንገድ አጥንቸዋለሁ። ፊደሎችም ሁሉ ጸ ያኛው ጸ፣ ሰ ከዛኛው ሰ፣ ሀ 4 አሉ። እናንተ 3 ብላችሁ ነው የምታውቋቸው፣ ግን 4 ሀዎች አሉ። 2 ሰ አለ። ስለዚህ 2 አለ፣ 2 ጸ አለ። እነዚህ ሁሉ ትርጉሞቹ አጥንተን የትኛው በየትኛው ቢሆን ስሬት ሲል አስማት ማለት ነው። ስሬት ሲል ይቅርታ ማለት ነው። ስለዚህ በየትኛው ሲሆን ነው አስማት የሚሆነው? በየትኛው ሲሆን ነው ደግሞ ይቅርታ የሚሆነው? ሰረየ ይቅር አለ፣ ሰረየ ጠነቆለ። ይህ ሁሉ ፊደል እንትን ስላልነው፣ ስለዚህ ፊደልን ማረም እንትን አትበሉት ለማለት ነው። ተባረኩልኝ። ማይክ ፍሪ። አሜን አሜን። መርጌታ ጸጋ ይብዛልዎት። በእውነት በጣም ነው የሚገርመው። ክብር ለጌታ ይሁን። ዛሬ እንደውም ረጅም ነው ጭራሹ ከሌላው ጊዜ ከሌላውም እንደውም ረዘም ያለ ይመስላል ዛሬ የጸጋው